መርካቶ በትርታ ተነስተልኝ የተከበራችሁና የተወደዳችሁ ውድ አድማጮቻችን እንደምን አርፍዳችኋል። ከትርታ 97.6 ኤፍኤም መርካቶ በትርታ ሳምንታዊ ዝግጅታችን በቢዝነስና ኢኮኖሚ ንግድና ምጣኔ ሀብት ላይ ትኩረቱን የሚያደርገው ፕሮግራማችን እነሆ ተጀምሯል። ለአንድ ሰዓት ያህል በምናደርገው ቆይታችን በዛሬው በዕለተ ረቡዕ ዓለም አቀፍ የቢዝነስ ጉዳዮችን ስንመለከት ለዛሬ የመረጥንላችሁ አነጋጋሪና ወቅታዊ የሆነ ጉዳይ አዘጋጅተንላችኋል። እንደተለመደው በስቱዲዮ ስልኮቻችን መልእክቶቻችሁን አድርሱን። 9760 ክፍት ሆኖ የእናንተን ሀሳቦች እንቀበልባችኋለን። ዋና አዘጋጁ ብሩክ ይሁን በላይና አህመዲን ሸረፋ በመስተንግዶ ከእናንተ ጋር የጋራ ቆይታ እናደርጋለን። እናንተም ምርጫችሁን እኛን ስላደርጋችሁ ከልብ አድርገን እናመሰግናለን። ዕለተ ረቡዕ እንዴት ነው ብሩክ? እንደምሰነበትክ? ደህና ነኝ አህመዲን። ዕለተ ረቡዕ ጥሩ ነው አጀማመሩ። አንተ ጋርስ? ቆንጆ ነው። ከዓለም ውጥረት ጋር እንዴት ነው? ትንሽ ዓለም ታይት ውስጥ ገብታለች አይደል? እንደውም ተነፈስን እንጂ ተነፈስን። አዎ፣ ግን እስከ ዛሬ እስከ ምሽቱ ትናንት ምሽቱ የውጥረት ነበረ። ለማንም የውጥረት ነበርና በተለይ ዶናልድ ትራምፕ የጻፉት ትሩት ሶሻል ፔጃቸው ላይ የጻፉት እንዲህ ሰው የኒውክሌር ሊጠቀሙ ነው ወይ የሚል መንፈስ ያለው ጽሁፍ ነበረ ያጋሩት እና ሲቪላይዜሽኑን ስልጣኔውን ሙሉ በሙሉ አጠፋዋለሁ። እንግዲህ ስልጣኔን አጠፋለሁ ብሎ የሚነሳ ሰው በጀትና በቦምብ ብቻ አታጠፋውም። ብዙ ጊዜ ስልጣኔን ወደ ኋላ የሚመልስ የሚያጠፋ የሚባሉት እነዚህ የኒውክሌር ቦምብ፣ ሃይድሮጂን ቦምብ ምናምን የሚባሉት ናቸውና እንደዛ እያሰቡ ነው እንደዚህ ሰውዬ ብለህ እንድታሰብ። አዎ፣ እኔ ግን ፐርሰናሊ በፍጹም ያግምት አልነበረኝም። ለምን የሂሮሽማና ናጋሳኪ ተጠያቂነትና ኃላፊነት በዛ ሁሉ ኮምፐንሴሽን፣ በዛ ሁሉ ካሳ፣ በዛ ሁሉ ይቅርታ፣ በዛ ሁሉ ብዙ ነገር ውስጥ የታለፈ አሜሪካ የዛ ተጠያቂ እንደሆነች በሞራል ራሷ ታውቀዋለች። እና ድጋሚ ደግሞ በዚህ በሰለጠነ ዘመን የሚገርምን ነገር ልንገር። ሂሮሽማና ናጋሳኪ ላይ እንግዲህ ታሪክ መለስ ብለስተ አሜሪካ ሁለቱን ቦምቦች የጣለችው ጃፓን ልጅ አልሰጥም ስላለች። አሁን አሜሪካ እንደዚህ እየደበደብኩሽ ነው እጅ ስጪኝ እምቢ ሲመጣ አሜሪካ ካሁን በፊት አድርጋ የምታውቀው ሂሮሺማ እና ናጋሳኪ ላይ ቦምብ ትጥላለህ። እሱን አይደለም። ከዛ በኋላ እኮ አሜሪካ እኮ ጃፓን እኮ አስከፍላታለች እኮ ካሳ። ጃፓን እኮ ናት ካሳ የከፈለችው። አሁን ትላንትን ዛሬ እንግዲህ ንጋት ላይ ነው እኛም ሁላችን የሚያየ ነው 10 ነጥብ ያቀፈ በፓኪስታን በኩል አደራዳሪ ፓኪስታንና ኦማን ናቸው እንግዲህ ዋናዋ ፓኪስታን ናት አደራዳሪዎች። በሁለቱ አደራዳሪ ኢራን ፕሮፖዝ ያደረገችው 10 ነጥቦች አሉ። ከ10 ነጥቦች መሃል እንግዲህ ይፋ አልተደረጉም እነዚህ 10 ነጥቦች። አሜሪካኖቹም ኢራኖቹም ይፋ ማድረግ አልፈለጉም። ግን እያሉ ያሉት ነገር ምንድነው? አንደኛው ማዕቀብ የተጣለብኝ ማዕቀብ ሁሉ ይነሳልኝ ነው። ሁለተኛው አሜሪካ ጠይቃ የነበረው ኢራን ደግሞ በምንም ተአምር አላሰበውም የምትለው አሜሪካ ካሳ ፈልጋለሁ መካከለኛው ምስራቅ ላይ ላወደምሽብኝ ቤዞች እነ ካታር ውስጥ እነ ባህሬን ውስጥ ዱባይ ኤሚሬትስ ውስጥ ያሉ የአሜሪካ ሳውዲ አረቢያን ጨምሮ ያሉ ቤዞች አሉ አይደል ኢራን ታጠቃቸው የነበሩ ለነዛም ካሳ ፈልጋለሁ ብላ ኢራን 5 ሳንቲም ስባሪ ሳንቲም አልከፍልም ብላለች። እንደው ኢራን ነው እኮ ኮምፐንሴት እየጠየቀች ያለችው ሁለቱን። እናንተ ናችሁ ያጠቃችሁኝ እኔ አይደለም ያጠቃሁት። መጀመሪያ ስታጠቁኝ ራሴን ዲፌንድ እያደረግኩኝ ነው። ከዛ ላይ ተነስቶ ነው ብቻ ገና ነው እንግዲህ 15 ቀን ነው ያሉት። የ2 ሳምንት ተኩስ አቁም ነው ስምምነት ላይ የደረሱት። እቺ 2 ሳምንት ግን ወሳኝ 2 ሳምንት ናት። እንግዲህ ዛሬ የምናነሳው ምንድን ነው ይሄ 2 ሳምንት? በዚህ 2 ሳምንት ውስጥ ምን እንጠብቃለን? ገበያ በምን መልኩ ይረጋጋል? አናውንስ ከተደረገበት ሰዓት አንስቶ የ2 ሳምንት የተኩስ አቁሙ ይፋ ከተደረገበት ሰዓት አንስቶ የነዳጅ ዋጋ እየቀነሰ ነው። አዎ፣ እኛም በዛሬው በዕለተ ረቡዕ ዝግጅታችን እንግዲህ የአንድ ሰዓቱን ቆይታችንን የሆርሙዝ የባህር ሰርጥን ኢራን እንድትከፍት ከድርድሩና ወይም ከነዚህ ከ10 ነጥቦች ውስጥ አንዱ ነው የተኩስ አቁም ስምምነት ማድረጉ ሁለተኛው አጀንዳ ሲሆን በዝርዝር የተቀመጡ የኢራንና የአሜሪካን ጥያቄዎች እስራኤልም እንዲሁ ይሁንታ የሰጠችበት የራሷ የሆነ ምክንያት ሂዝቦላን ሳይጨምር ቤሩትን ሳይጨምር ማለት ነው በቤሩት ያለው ጥቃት ይቆም የሚለው ጉዳይ እሱ አልተካተተም። እስራኤል አልተቀበለችውም። እነዚህና መሰል ጉዳዮች በዓለም አቀፍ ደረጃ የነዳጅ ግብይት እንዲሁም ደግሞ በቀጣይ ሁኔታዎች የሚኖረው አሁን ይሄ ስምምነት ይደረጋል በተባለበት ቅስፈት ዓለም ላይ ምን ተፈጠረ የሚለው ጉዳይ የዓለምን የኢኮኖሚ ማንቆርት ይዞ የነበረውን ውጥረት ገና ለንግግር መቀመጥ በራሱ ወይም ደግሞ ለመስማማት ሐሳብ ማምጣት በራሱ ዓለም ላይ ምን ያህል
ለውጥ እንደሚያመጣ የዶናልድ ትራምፕ ትዊተሮች በጣም ኢኮኖሚው ላይ ትልቅ ኦን ኦፍ እየሆኑ ተጽዕኖዎች ነበራቸው አይደለ? የዛሬ ትኩረታችን እዛ ላይ ነውና ምንድን ነው በዋነኛነት ይሄ የተኩስ አቁም ስምምነት እንደተባለው ሆርሙዝ ላይ የሚያመጣው ለውጥ ምንድን ነው? ሆርሙዝ መከፈቱ በአንድ ኢኮኖሚያዊ ለውጥ እንዲታይ ያደርጋልን? እዛ ጋር ተቀምጠው የነበሩ የተባሉ ሺፖች አሉ፣ መርከቦች አሉ። የነዛ እንቅስቃሴ የዓለም ገበያ ላይ የሚያሳድረው ተጽዕኖ ምንድን ነው? መቀጠሉ ላይ ስጋት አይሆንም የሚለውን ነጥብ ከዛን ጀምር እስኪ ብሩህ። እንግዲህ ይሄ ጦርነት ከተነሳበት ሰዓት አንስቶ በዚህ ፕሮግራም ላይ በተደጋጋሚ አብራርተነዋል ይህንን ጉዳይ። በተለይ የሆርሙዝ የሚባለው ስትሬት ኦፍ ሆርሙዝ ወይም ሰርጡ የዓለም ኢኮኖሚ ላይፍ ላይን እንደሆነ የታየበት ነው። እስከዛሬ ሲባል ነበር የምትሰማው፣ አሁን ግን በተግባር የታየበት ነው። ከ5 በርሜል አንዱ በዛ በኩል ነው የሚያልፈው። 20% የዓለም ነዳጅ በዛ በኩል ነው የሚያልፈው እና 20% ምን ትርጉም አለው ልትለኝ ትችላለህ። 80% አለ አይደል? በ80%ቱ ዓለም በሽ ብሎ መኖር አይችልም ወይ ብለህ ጥያቄ ልታነሳ ትችላለህ። ለጅምት ጥያቄ ነው። አብዛኛው ነዳጅ ያለው የት ነው? እዛው ገልፍ ሀገራት ላይ ነው። 20% መካከለኛው ምስራቅ ላይ 20%። የተቀረው የት ነው ያለው? የተቀረው የተበታተነ ነው። በግዢም በፔትሮ ነዳጅ ላይ ቬንዙዌላ አለ፣ ራሽያ አለ፣ አሜሪካ፣ ካናዳ በጣም ትልቅ ሪዘርቭ አለ። 80% የሚባለው እነዚህን ይዛል። ለአብዛኛው የዓለም ክፍል መሄድ አይችልም፣ ኢንፍራስትራክቸሩ የለም። የራሻ ተፈጥሮ ጋዝ አውሮፓ የሚሄድ አለ። ከዛ በተረፈ ራሻ ራሷ ትልቅ አገር ስለሆነች ግፋቢል ብትልክ ቻይና የተወሰነ አውሮፓ የተወሰነ ልትልክ ትችላለች። ቬኔዙዌላ ለረጅም ጊዜ ለማንም አትልክም ነበር። አሜሪካ ሪዘርቫን ይዛ ቁጭ ያለች ሀገር ናት። ካናዳም ድሪል እያደረገች የተወሰነ ትሸጣለች። ያ ኢትዮጵያ ሊመጣ አይችልም። በየትኛው ፓይፕላይን በየትኛው መርከብ ነው ከአሜሪካና ከካናዳ ነዳጅ የምታመጣው? ሊሆን አይችልም። ኢትዮጵያ ከናይጄሪያ ማምጣት አትችልም። ናይጄሪያ እኮ ነዳጅ አላት። ኢንፍራስትራክቸሩ የለም። ሎጂስቲካል ሲስተሙ በተለይ አፍሪካ ሀገራትን ኮኔክትድ አላረገም። የለም። ወደ ሩቅ ምስራቅም ልትሄድ አትችልም። ወደ ማሌዥያም ወደ ኢንዶኔዥያም ወደ ሲንጋፖርም ልትልክ አትችልም። ይሄ ሁሉ ሊላክ የሚችለው ከየት ነው? ከዛ ከሆርሙዝ ከመካከለኛው ምስራቅ በሆርሙዝ በኩል ነው የሚያልፈው። ስለዚህ ወደድክም ጠላህም ታንቀተ ይዛል። ሌላው እዚህ ጋር ሁሌ ስናነሳ የነበረው ምንድን ነው? የተፈጥሮ ጋዝ ጉዳይ። ተፈጥሮ ጋዝ ሁለት፣ አንደኛው ራሱ ኤልኤንጂ የሚባለው ወደ አውሮፓ በተለይ የሚሄደው ይሄ ቤታቸው በቃ አየራቸውን እንዲሞቃቸው ኦር ሲሞቃቸው ቀዝቀዝ እንዲላቸው የእነሱ ዌዘር ኤክስትሪም ነው። የአውሮፓ ዌዘር በጋቸው በጣም ከባድ ሙቀት ነው። ክረምታቸው የእነሱ በጣም ቅዝቃዜ ነው፣ በረዶ ቅዝቃዜ ነው። ኔጌቲቭ ሁሉ ሊሆን ይችላል። እነ ራሻ እኮ እስከ ኔጌቲቭ 30 እኮ ይወርዳል እኮ። እነ ካናዳ እኮ የተለመደ እኮ ነው ኔጌቲቭ 19 እና 20። አይ በጣም 8-7 ወር እኮ በዛ ሲስተም ውስጥ ነው የሚቆዩት። አውሮፓም አብዛኛው አውሮፓ በተለይ ኖርዘርን ዩሮፕ እነ ጀርመኒ ኢንግላንድም ምናምን እነ እንግሊዝ ስካንዲኔቪያን ሀገሮች ምናምንና ከራሻ ጋር ኦልሬዲ ችግር ውስጥ ስለሆነ ያሉት አውሮፓ ህብረት ከካታር ነበረ የሚወስደው ተፈጥሮ ጋዝ። ያም በቂ አልነበረም እኮ። ለዚህ ነው ጸቡን በጣም ጠንከር የማያደርጉት፣ ትልቅ ቀውስ ውስጥ መግባት ስለማይፈልጉ ነው። እና ይሄ የፈጠረው ቀውስ በእንቅርት ላይ ጆሮ ደግፍ አደረገው። ከራሻ የሚቀርበው የተፈጥሮ ጋዝ የለም፣ ከካታር ነበር እየቀረበ ያለው፣ እሱም ቆመ። ከዛ በኋላ ደግሞ ፉድ ሰፕላይ ላይ ነው። ፉድ ሰፕላይ ላይ ምንድነው? ማዳበሪያ ዋናው የማዳበሪያ ምርት የሚገኘው ከተፈጥሮ ጋዝ ነው። ፈርቲላይዘር የሚጠቀመው ከተረፈ ምርት ጋር ተያይዞ፣ ከዛ በተረፈ ናይትሮጅን የሚባለው በተለይ ለማዳበሪያ የምትጠቀመው ግብአት ነው። በጣም ወሳኝ ነው። ያለሱ ምግብ አብቅለህ ልትበላ አትችልም በዚህ ዘመን ማለት ነው። ቾክ ሆልድ ነው፣ በቃ አንቆ ነው የያዘው የሆርሙዝ ጉዳይ ማለት ነው። እና ስንት እንደገባ ሰምተሃል? ባይዘው የነበረበትን ዋጋ የተመለከትኩት $430 ነበረ። አሁን በወጡ መረጃዎች ወደ 780 አካባቢ። ይሄ ሀፍ ነው እኮ የጨመረው፣ ደብላው። እና ምንድን ነው እነዚህ ነገሮች የፈጠሩት ነገር አለ። የነዳጅ ገበያ የተፈጥሮ ጋዝም የቤንዚን የናፍጣ የነዳጅ ገበያም የኦይልና የጋዝ ገበያ አንድ የታየ ነገር አለ። በሰፕላይና ዲማንድ ብቻ ላይ የተመሰረተ አይደለም። ሁሌ ኢኮኖሚክስን እንትን ስታረገው ፍላጎትና አቅርቦት ነው አይደል?
አቅርቦቱ አለ ወይ፣ ሰፕላዩ አለ ወይ፣ ዲማንዱ አለ ወይ፣ ፍላጎቱ አለ ወይ የሚባለው ነገር ነው። እዚህ ጋር ግን ደግሞ ነዳጅ ጋር አንድ የምትገባ ነገር አለች፣ ኤክስፔክቴሽን የምትባል ነገር አለ። ኤክስፔክቴሽኑ ምንድን ነው? ገበያው ኤክስፔክት የሚያደርገው ነገር ምንድን ነው? ፋክተር ናት። ቡናና ወርቅ ላይ ኤክስፔክቴሽን የለም ከኮሞዲቲዎች። ኦይልና ጋዝ ላይ ኤክስፔክቴሽን አለ። ምን ተፈጠረ ግን? የኤክስፔክቴሽን የተፈጠረው ዓለማችን 80% ኃይል የምትጠቀመው ከኦይልና ከጋዝ ነው። ናት ድንጋይ ከሰል፣ ኖት ጂኦተርማል፣ ኖት ሶላር፣ ኖት ሃይድሮ ኤሌክትሪክ። ከነዚህ አይደለም። ኢነርጂ ዋናው ይሄ ዓለም የሚፈልገው ነገር ምንድን ነው? ኢነርጂ ነው። እያንዳንዱ ነገርን ለማንቀሳቀስ፣ ምግብህን ከቦታ ቦታ ለማንቀሳቀስ፣ ስራን ለመስራት፣ ኮምፒውተርህ እንዲበራ፣ ይሄ ኤአይ ሴንተሮችህ አንኢንተራፕትድ የሆነ ሰፕላይ እንዲኖራቸው በቂ የሆነ ሃይድሮ ኤሌክትሪክ ፓወር ፕላንት ዓለም ላይ የለም። በቂ የሆነ ሶላር ኢነርጂ ዓለም ላይ እየተጠቀምን አይደለም። የጂኦተርማል የከርሰ ምድር የሚወጣውን እየተጠቀምን አይደለም። ዊንድ ኢነርጂ የትኛውንም አይደለም። 80% ኦይል ኤንድ ጋዝ which is በጣም ኢምፖርታንት የሆነ ኮሞዲቲ ያደረገው ማለት ነው። ቡና ኢትዮጵያ ቡና አምራች ናት። ወርቅ ኢትዮጵያ አምራች ናት። ኢትዮጵያ ውስጥ በሚፈጠሩ ምንም አይነት ግጭቶች ቡናና ወርቅ ቀጣለ ዓለም ላይ ቢባል በቃ አንድ ሲኒ ቡና ባልጠጣ ብሎ ነው ሰው ቁጭ የሚል። ወርቅም ባላጌጥ ወይም ሀብት ማከማቻ ነው፣ ሌላ ቦታ ፈልጋለሁ ልትል ትችላለህ። ነዳጅ ግን እንደዛ የምትለው አይነት ኮሞዲቲ አይደለም። ኢትስ ቬሪ ክሪቲካል ነው። እና ምንድነው ኤክስፔክቴሽን ላይ ይገነባል የነዳጅ ገበያ። መረጋጋት አለ ወይ? ሰላም አለ ወይ? ጸጥታ እንዴት ነው? አካባቢው ላይ ያለው ሁኔታ እንዴት ነው የሚለው ነገር በጣም ኢምፖርታንት ነው። እና ምንድነው ደረቁን የዲማንድና የሰፕላይን የፍላጎትና የአቅርቦትን ሜትሪክስ ወይም ቀመር ብቻ ይዘህ የምትሰራው ነገር አይደለም። ቤዚካሊ ሌላው ነገር እንደዚህ ልትለው ትችላለህ፣ ራሽናል ነው ሌላው ገበያ። ኦይል ማርኬት ግን ራሽናል አይደለም። በኢሞሽን በጣም በስሜት የተመሰረተ ነገር ነው፣ የሚገፋ ነገር ነው በጣም። ዶናልድ ትራምፕ እና ቤንጃሚን ነታንያሁና አያቶላ ሐሜኒ ስለ ተደባበሩ ዓለም ተናጋ ብለህ ልታየው የምትችለው ነገር ነው። መጀመሪያ ሬጂም ቼንጅ ብሎ ገባ። አይ ነዳጁን መቆጣጠር አለብን ይላል፣ የሆነ ነገር ይላል። ዶናልድ ትራምፕ ብዙ ነገር ይናገራሉ፣ ኔታንያሁ ብዙ ነገር ይናገራሉ። ከ20 በላይ በጣም እጅግ አስገራሚ ተንታኞች በመካከለኛው ምስራቅ እየሰማሁት የነበረው ነገር ከ20 በላይ እጅግ ተለዋዋጭ፣ እጅግ አንዱ ከአንዱ ጋርም ሊፋለስ በሚችል መልኩ ያ ንግግራቸው ሁሉ ዋጋው ላይ ተጽዕኖ እያሳደረ ነበረ። ፊሊንጌ ጥሩ ነው ሲሉ ሁላ ዋጋው ከፍ ይላል ወይ ዝቅ ይላል። ልንነጋገር ነው ሲባል ገና ሳይነጋገሩ ዋጋው ላይ ተጽዕኖ እንደነበረው መረጃዎች ያሳዩ ነበረ። እና ምንድነው አትንኩኝ ባይ ነው የነዳጅ ገበያ። አትነካኩኝ፣ በቃ ተውኝ የሚል ይሄ ኩራተኛ ነው። እንደ ሌላው ገበያ አይደለም። ነዳጅ ገበያ በጣም እኔ ጋር መታችሁ አትበጥብጡኝ አይነት፣ ከበጠበጣችሁኝ ወደ ላይ እሄዳለሁ አይነት እንቅስቃሴ የሚንቀሳቀስ ነው ማርኬቱ ራሱ ማለት ነው። ልክ ነህ። ምንድነው አሁን እዚህ ጋር ክሪቲካል የሆነ ነገር አለ። ነዳጅ ቀነሰ ተባለ ዛሬ ጠዋት ዓለም አቀፍ ገበያ ላይ። እና ምንድነው ደግሞ አሜሪካ የራሷ ነዳጅ ነው የምትጠቀመው። ቅድም ያነሳሁልህ ነገር ብዙ ጊዜ የሚነሳ ጥያቄ ነው። አሜሪካ የራሷ ነዳጅ ነው የምትጠቀመው፣ አትገዛም። ካናዳም የራሷ ነዳጅ አላት፣ ራሻም የራሷ ነዳጅ አላት። ግን እኮ ይገዛሉ፣ ሶስቱም ይገዛሉ። ዋጋ ሲተመን ዓለም አቀፍ ዋጋ ነው የሚተመነው የነዳጅ። የአሜሪካ ብቻውን ዋጋ የምናምን ዋጋ የሚባል ኦፍኮርስ የለም። ያ ነው እነሱ ላይ ኢፌክት። አሁን እነሱ ጋር አንድ ጋሎን የራሳቸውን ስለሚጠቀሙ ዋጋው እንዴትም ይቀመጥ እነሱን አይነካቸውም ብለው እንትን የሚሉ አሉ። አይደለም በዓለም አቀፍ ገበያ ስለሚተመን ሆርሙዝ በመዘጋቱ ዓለም ላይ ያለ የነዳጅ ዋጋ ሁሉም አፌክት ይደረጋል። የሰፕላይ ችግር ስላለ አይደለም፣ ያቅርቦት አሜሪካ ያቅርቦት ችግር የለም። ከሆርሙዝ ነዳጅ አትወስድም አሜሪካ ቶታሊ ባይሆንም የምትወስደው 7% አካባቢ ነው ትወስዳለች። ራሻ ከሆርሙዝ ነዳጅ አትወስድ። የራሽያ ያስኬዳል። ግን የነዳጅ ዋጋ ጭማሪው ራሻም ጨምሯል፣ ሁሉም ጋር ጨምሯል። ምክንያቱም ምንድን ነው ሰፕላይ ቼን አለው። ዓለም አቀፍ ገበያው አንድ ዋጋ ነው የሚወጣለት። የእንትና ዋጋ ብለህ አታወጣ። ኬትም አምጣው ስታመጣው ካመጣህበት ቦታ ላይ ጨምሯል። 10 ብር ነው በቃ። የዓለም አቀፍ የነዳጅ ዋጋ 10 ብር ከተባለ ዛሬ አንድ በርሜል 10 ብር ነው። አንድ በርሜል ሞተ ነገሩ። አዎ አሁን ምንድን ነው ይሄ ቀነሰ ተባለ።
ወደ 93 ምናምን ወርዷል። 93-95 ዶላር ነው 20 ደርሶ ነበረ። ዛሬ ጠዋት ላይ ወደ 90ዎቹ ወርዷል እያለ እንግዲህ ተስፋ ወደ ቦታው 60 እና 70 ይወርዳል። አሁን ደግሞ ፓርት ኦፍ ዘ ዲል ይሄ ተኩስ አቁም ቀጥሎ ደግሞ የኢራንም ነዳጅ ኢራን እንግዲህ ጥቁር ገበያ ላይ ነው የሚሸጠው። ማዕቀብ ተጥሎባታል። ያ ተነስቶ ወደ ገበያ ከመጣ ይትረፈረፋል። ገበያ ሲመጣ ደግሞ የበለጠ የአቅርቦት ሰፕላይ በጣም ሊኖር ይችላል። በጣም ሰፕላይ ካለ ደግሞ 50-40 ሊመጣ ይችላል ብለው ተስፋ የሚያደርጉ አሉ። ግን ኢት ኦል ዲፔንድስ ኦን እንግዲህ በቃ የዶናልድ ትራምፕ የቤንጃሚን ናታንያሁ እና የኢራን ሊደርሺፕ ማቹሪቲ እዚህ ጋር አዋቂነት በጣም ማተር ያደርጋል። እንዴት ነው ጎይንግ ፎርወርድ ይህን ነገር በምን መልኩ ነው የምናስተካከል ነው። አለበለዚያ ኩባንያዎቹን ማመናችን ኩባንያ ሄጅ ነው የሚያደርገው። ልክ ነው። ገዝቶ ይደብቃል፣ ያከማቻል። አሁን እቺን ክፍተት 15 ቀን ክፍተት ተብሏል አይደለ? ርብርቡን ነው እንግዲህ የምንከታተለው። በዚህ 15 ቀን ውስጥ በዚህ 2 ሳምንት ውስጥ ርብርብ ነው የሚኖረው። እነሱም ሲስተማቲክ አይሆኑም ብለሃል። ለምሳሌ ኃይሌ ክምችትና አቅርቦት የሚኖር ከሆነ እነሱ አሁን ባለበት በ93ም ቢገዙት እስከ 60 እና 40 የሚወርድ ከሆነ ከሳሪዎች ነው የሚሆኑት እኮ አትራፊ አይሆኑም በምንም ዋጋ። እንትን ብዙ ጊዜ እግር ኳስ ላይ ሲባል እንሰማለን አይደለ? ፓኒክ ባይ የሚባል ነገር አለ። ምንድነው ፓኒክ ባይ? ምንድነው? ግምት መስጠት አይደለም፣ በፍርሃትና በድንጋጤ የምታደርገው ግዢ። በዚህ ወቅት የታየው እሱ ነው። ፓኒክ ባይንግ ነበረ። አገራት ነዳጅ ካለበት ቦታ ከሚያገኙበት ቦታ የሚገዙት በቃ ይሄ ጦርነት ቀውሱ ብዙ ነው ምናምን ሲባል 60 ሲሸጥ የነበረው ነዳጅ እኮ ጉድጓድ እኮ አልደረቀም። ኢራን እኮ ከኔ ጋር በግል እየተደራደራችሁ እኮ አሳልፍላችኋለሁ ያለፈላቸው እኮ አሉ አሳልፉም ተብሏል። ፈረንሳይ አሳልፍ የተብላ የለ የተፈቀደ የምንፈቅድላቸው ነገሮች አሳልፋለሁ። ለምሳሌ የኢትዮጵያ መንግስት ኢራን አምባሳደር እዚህ ያለው የሌላ አምባሳደር ጋር ተገናኝተው እባካችሁ እንደዚህ እንደዛ ነው ኢትዮጵያ እንደዚህ በዚህን ጊዜ ያዘዘችው የተጫነ መርከብ አለ እሱ ይለፍና እንዲመጣ እዚህ ችግር የለውም እሺ እለፍ እኔ ከእናንተ ጋር እኮ ችግር የለብኝም። አልጠበቅኩም። ፖዚቲቭ ፊሊንግ ነው ያላቸው ኢራናውያን ለኢትዮጵያ እና ያው ሁለቱም ኤንሸንት ሲቪላይዜሽንስ ናቸው እንደዛ ይላሉ ራሳቸው ኢራኖቹ እና ይሄ ነው አንደኛው እንትን ሄጅ ያደርጋሉ። ፓኒክ ባይ ታረጋለህ። ፓኒክ ባይ ስታረግ የለኝም ካለ ኧረ በእናትህ ያለህንም ቢሆን እሺ ምን ስንት ልክፈል ወደሚባለው ድርድር ውስጥ ትገባለህ። በጣም ስለምፈልገው ነው። አይ እባክህ አሁን አይኖረኝም አህመድን እኔ በእኔ በቃ እሺ ደስ ያለን ዋጋ ጥራልኝ። እሺ በዚህን ያህል ትገዛለህ ብዬ የሆነ ቁጥር እጠራልሃለሁ። አዎ ስል በዛ ውድ ዋጋ እሸጥልሃለሁ እንጂ አለ እኮ አቅርቦት ችግር የለም። የደረቀ ኦይል ጉድጓድ እኮ የለም። ምጥጥ አድርገን ተጠቅመን ስለጨረሰን በቃ ያለችው ያችኛው ጉድጓድ ጋር ናት እኮ አልተባለም እኮ። ግን ማርኬቱ ሪያክት የሚያደርግበት መንገድ ምንድነው ብያለሁ? ፊር ኢሞሽን የበዛበት ማርኬት ነው። በጣም በዛ ምክንያት የፊር ኦፍ ፊር ወደ ግዢ ሲወስድህ በጣም በተጋነነ ዋጋ ነው እየተገዛ ያለው እና ይሄ ነው ዓለም ላይ እየታየ የነበረው ማለት ነው። አዎ እንግዲህ የሆርሙዝ ጉዳይ ማንም አይመለከተኝም ከኔ ጋር አይገናኝም ብሎ የሚያልፈው ጉዳይ ሳይሆን ዓለም አቀፍ ተጽዕኖውን በግልጽ አሳይቷል። እንደ አውሮፓውያን አቆጣጠር በ1980 የኢራቅ ኢራን ጦርነት ወቅት ሆርሙዝ ለመጀመሪያ ጊዜ ተዘግቶ የሚያቀበት ወቅት ነው። የዛኔ እንደዚህ አይነት ዓለም አቀፍ ቀውስ አልተፈጠረም። የዚህ ግን እጅግ ሰፊና ጥልቅ ነበር። ለማንኛውም እንመለስበታለን። መርካቶ በትርታ ተመልሰን ተገናኘን። ብሩህ ዮን በላይና አህመዲን ሸረፋ አብረናችኋለን። መርካቶ በትርታን እያደመጣችሁ ትገኛላችሁ። ቀጥለናል። በሆርሙዝ ላይ ምናልባት አሁን የፓኪስታን ሚና እና የኦማን ከዚህ ቀደም በድርድሩ ላይ ነበረች። ሳይሳካላት ድርድሩን ለዓለም ሳታሳውቅ ነው ጥቃቶች የተጀመሩት። ይሄ ሚና አሁን እንደው የሚታየህ ነገርና ዓለም ተስፋ ያደርግበታል ብለህ የምትጠብቀው በጣም በርካቶች ሲያወሩ የነበሩት አንድ ነጥብ ስላለ እሱን ላንሳ። ሌላ ደግሞ አንድ የሰማሁት ነገር አለ። አንደኛ ሶስቱም ሀገራት የሚደራደሩበት ነጥብ በጣም ለየቀል ሆነዋል። እስራኤል ማሳካት የምትፈልገው ነገር በፍጹም ከአሜሪካን ጋር ለየቀል ነው። ኢራን ሁሉንም ትተው 4 ነጥቦችን ብታነሳ መካከለኛው ምስራቅና አሜሪካ ለቃ ትውጣ አንዱ ሲሆን፣ አጋሮቼ ላይ የሚቃጣው ጦርነት
ፓለስታይንን ጨምሮ ቤሩት ላይ ይቁም፣ ግንባታዬን እቀጥላለሁኝ፣ ማዕቀቦች ይነሱልኝ። እነዚህን ስትመለከታቸው ሌላው ኮምፐንሴት ይፈልጋሉ የሚሉ ጥያቄዎች ናቸው። እና አሜሪካና እስራኤል ካላቸው ፕራይድ ካላቸው የራሳቸው ማንነትና ተያያዥ ጉዳዮች ጋር ይሄ ለይቅል የሆነ መስፈርት እንደው ድርድሩን ዘላቂ ያደርገዋል የሚሉ ጉዳዮችን ታነሳለህ። ኔታንያሁና ሳውዲ አረቢያ ያቀዱት ወይም ደግሞ እዛ አካባቢ መካከለኛው ምስራቅ የታቀደው 300 ቢሊዮን የአሜሪካን ዶላር ይፈጃል የተባለው ካናልን መዘርጋት ለምንድን ነው ሆርሙዝ ላይ ዲፔንድ የምንሆነው የሚል ሀሳብ የተንሸራሸረ ነበር። አይሰው ይሆን አላውቅም። እነዚህ ነጥቦች ላይ እስቲ የተወሰኑ ነገሮችን አሁን መሰለህ ይሄ ስቴቢሊቲ አሁን እንግዲህ መጣ የሚባል 15 ቀን ስቴቢሊቲ ምንም መሸወድ ያለብንም ኢሉዥን ነው። የማይተማመኑ እንዳልከው የማይተማመኑ ሀሳባቸው ጠርዝና አንድ ጫፍ ላይ ያለ መንግስታት እያረጉት ያለው ዲል ነው። አይተማመኑም። ምንም ትረስት የለም በመካከላቸው እና ምንድን ነው አንድ ትዊት ብዙ ነገር ልትቀይር ትችላለች። በአሁኑ ሰዓት የሆነ ነገር ዶናልድ ትራምፕ ትዊት ቢያደርጉ ኦር ኔታንያሁ የሆነች ነገር ሶሻል ሚዲያ ገጾቻቸው አንደኛው ላይ ቢጽፉ ብዙ ነገር ሊበላሽ ይችላል። ቢዝነስ ሆነዋል አሉ እኮ የትራምፕ ትዊት ቢዝነስ ሆነዋል እየተባለ ነው። አቋማሮች አሉ አሜሪካ ዛሬ ይሳደባሉ ዛሬ አይሳደቡም እያሉ ያቋምራሉ በትራምፕ ትዊት ላይ የሚገርም ቢዝነስ ሆነዋል አሉ እና ምንድን ነው ያለ ቺ 93 በበርሜል የገባችው የነዳጅ ዋጋ መልሳ ወደ 120 ልትጠጋ ትችላለች በአንድ ትዊት ምክንያት 115 ምናምን ሊገባ ይችላል። ምንም ኢራናውያን እንደ ልማዳቸው ለድርድር የሚሆኑ ወርም ቦምብ ነው የሚወዱት ካለ በቃ ተመልሷል ወደ ነበርክበት ምንድነው ፈረንጆች ባክ ቱ ስኩዌር ዋን ይላሉ አይደል? በቃ ወደ ድጋሚ ትመለሳለህ እና ይሄ በጣም አስቸጋሪ የሆነ እንትን ነው። በዚህ በቀጠናው ላይ የሚያሉ አገሮች አሁን ኢራን ፓኪስታን የኢራን ጎረቤት ናት። እንደ ጎረቤት አገር ሚና ልጫወት ነው። ኦማን ገለልተኛ ሀገር ናት። እንደ ገለልተኛ ሀገር ሚና ልጫወት ነው። ጥሩ ነው። መተማመን ነው። እዚህ ጋር ኢራን ቻይናና ራሻ ያደራድሩኝ ብትል አሜሪካ ዙር በይ ነው የምትለው። ኧረ እስራኤልን ብትሆን ትረስት አታደርጋቸውም። እስራኤል እንኳን እሺ ልትል ትችላለች አላት ሪሌሽንሺፕ። አሜሪካ ግን እንዳታስቢው በቻይና አደራዳሪነት አልቀመጥም ትላለች። ኤግዛክትሊ። ኢራን ደግሞ ሌላ ሀገር ቢጠራላት እንዳታስቡት ህንድና እገሌ ቢባል አይ እኔ ደግሞ አልፈልግም ትላለች። ሁሉም የራሱ የሆነ ፍላጎት አለው፣ የራሱ የሆነ አደራዳሪ አለ። ፓኪስታንና አሜሪካ ችግር የለባቸውም። ኦማንም እንደዛ ተባለ ነው። እነዚህ አደራዳሪ ሆነው ይገባሉ። አሁን ምንድን ነው አቴንፍ ደ ውሳኔው ሶስቱ ሀገሮች፣ በዋነኝነት ደግሞ ሁለቱ ሀገሮች አሜሪካና ኢራን። እስራኤል እንደውም ለጊዜው አቆያት፣ ዶሚኔት ትደረጋለች ብለን አሜሪካ በቃ እምቢ ብትል የእስራኤል ጉዳይ መልሷ ሳይጠበቅ የሚወድቅ ጉዳይ ነው። እስራኤል ብቻዋን መዋጋት አትፈልግም። ይህንን ጦርነት ብቻዋን መዋጋት ብትፈልግ ማንንም አትጠብቅም ነበረ። ይህን ያህል ጊዜም አትጠብቅም ነበረ። ከአሜሪካ ጋር ሆና ነው ይህን ውጊያ መክፈት የፈለገችው። የገባት ነገር አለ። ኢራንን ብታጠቃ ሂዝቦላ እንደሚያጠቃት ታውቃለች። ብዙ ጥቃት በአንዴ እንደሚደርስባት ስለምታውቅ አትሊስት ሂዝቦላን እየተዋጋው አሜሪካ ኢራንን ትይዝልኛለች አያያዝ ብትይዝልኝ አይነት እንትኖች አሉና አንድ ግልጽ የሆነው ነገር አሜሪካ ኢራንን እስራኤልን አይበቃ እኔ አሁን በዚህ ውጊያ አልቀጥልም እናንተ አርፋችሁ ተቀመጡ ብትል እስራኤል አርፋ የምትቀመጥበት ፖሲቢሊቲ ሰፊ ነው በጣም። ሶስቱ ሀገሮች ነው። እዚህ ጋር ፓኪስታን መጣ ሄደ። ያው ትራምፕ የፓኪስታኑ ኢታማዦር ሹም ጠቅላይ ሚኒስትር አመስግነው ምናምን ስቴትመንት አውጥተዋል። በነጋታው ተነስተው ዶናልድ ትራምፕ ከአማካሪዎቼ ጋር አወራውና ይሄ ነገር ብዙም አልጣመኝም ትቼዋለሁ እንደው ቢሉ ምንም አረዘምከው፣ እንደው በነጋታው አረዘምከው። በሰዓታት ልዩነት ይችላሉ እና ይሄ ነው እንትኑ። ሌላው ላነሳኸው ነጥብ በተለይ ይሄ የእስራኤልና ሳውዲ 300 ቢሊዮን ዶላር በጣም ብዙ ነው። እንደዚህ አይነት ፕሮጀክት አክሮስ ደ አሬቢያን ዴዘርት ከምስራቅ ሳውዲ አረቢያ ከነ ኩዌት ከነ ኤሚሬትስ የሚዘረጋው ፓይፕላይን ያን ሁሉ አቋርጦ አልፎ ጆርዳንን አልፎ በእስራኤል ሜዲትራኒያን እንዲወጣ ቢፈለግ ኦር በሳውዲ ስዌዝ ካናል ጋር እንዲወጣ ቢፈለግ ምን ቢደረግ ማለት ነው
going to take a long time yes even በትሬንም ነው ያሰቡት እነሱ ካልሆነ ካናሉን እንደዚህ በመቁረጥ ካናሉን የሆርሙዝ መታጠፊያ እንደዚህ ያለቻ እዚህ ጋር ሀገራት አሉ መሃል ለመሃል እንደዚህ በመሰንጠቅ ነው ካናሉ የሚሰራው 15 ቀን ውስጥ ያን የሚያቋርጥ ካናል በለው ባቡር ሀዲድ በለው ምን በለው ልትሰራ ትችላል ኢንፍራስትራክቸሩ በጣም ውድና ትልቅ ነው ሲቀጥል ደግሞ ምንድነው እንደ ፓብሊክ ፈንድ እኮ ነው ዝም ብለህ ከኪስ አውጥተህ የምትሰራው ገንዘብ አይደለም እንትና ወክሎት አንድ ሰው እኔ ልስራው የሚለው ነገር አይደለም ጨረታ ታወጣለህ ግልጽ የሆነ የግዢ ምክንያቱም በዚህ አጭበርብሮ የሚከብር ምን ይኖራል እኮ ግልጽ ጨረታ አውጥተህ በዛ ጨረታ ማን ነው ኦን የሚያደርገው እንደው ይሁን ቢባል መቼም 5 ሀገራት መጥተው ኦን እናድርገው አይሉም ውል ማዘጋጀት አለብህ ውል ታዘጋጃለህ የአንተ ሚና ሮልህ ምንድነው እዚህ ጋር ግልጽ የሆነ ኮንትራክት ነው በአንተ አገር ውስጥ የሚያልፍ ፓይፕላይን ሴኩሪቲ ጉዳዮች አሉ መጠበቅ አለ በጣም የተሰለውን ፕሮሰስ ግን ምንድነው ያው ፖለቲከኛ ነው አይደል ንግግር ይችላል ይሄ የህዝብን እንትን ለመቀስቀስ ሳልማንና ኔታንያሁ እንደውም በቃ የራሳችንን እንደዚህ እንዘረጋለን ምናምን ስላ በቃ ለተቻለ ግን ኢምፖሲብል ያ ሳውዲ አረቢያ ኒዮም የሚባለውን ፕሮጀክታቸውን ጀምረው ታቆሙት የለ እንዴ ገንዘብ አጥሯቸው ይሄ ከተማ እንገነባለን ያሉት ይሄ ግላስ ሲቲ እንደዚህ ስትሬት ላይን ቆሟል ስትሬት ላይኑ ቆሟል አሜዚንግ የሆነ ዓለም ላይ ያልተለመደ that's the problem ኢንተርናሽናል ሲቲ ነው የምገነባው ብለው ተንቀሳቅሶ ነበርና ቆመ እንደሱ ነገር ቆመ ምን ይባላል it's always easier said than done መናገር ቀላል ነው መተግበሩ ነው ከባድ ትግበራው ላይ አትመጣም የ$300 ቢሊዮን ፓይፕላይን በሳውዲ አቋርጠህ ሌሎች ሀገሮችን ይዘህ አቋርጠህ የምትገነባው በምን አይነት ህግ ነው የምትደረደረው ባለቤቱ ማን ነው ምንድነው እንዴት ነው የሚፈጸመው ማን ነው የሚያዋጣው ለዚህ 300 ቢሊዮን በጣም ብዙ ነው እና ሆርሙዝን ገለው እዛ ጋር ደግሞ ይሄንን ፓምፕላይን እዚህ ጋር ካናልም ይሁን ሰርተህ ዘርግተህ በሰላም ኢራን እዛች ጋር ሙሉ ህልውናዋ ተገሎ በዚህ ጋር ይሄንን ነገር ስታደርግ መቼም ኢራን ቁጭ ብላ ፈጽሙት ብላ ድንጋይ ልትቀበል አትችልም ኢምፖሲብል ነው እንደዚህ አይነት ነገሮች ያው ለማለት ያህል ይባላል ግን ከባድ ነው ሌላው ምንድነው በግፋቢል ማንሳት ያለብን ሐሳባችን እየሰበሰብ ነው ስንመጣ የዓለም አቀፍ ንግድ ደግሞ ምንድነው ውድ ሆነ ቀዘቀዘ ሌሎች መርከብ ብቻ ነዳጅ ብቻ ይዞ አይደለም የሚንቀሳቀሰው ሸቀጣ ምግብ እሱ ሁሉ አሁን ውድ እየሆነ መጣ ኢንፍሌሽነሪ ፕሬሸር ነው ዓለም ላይ እየተፈጠረ የመጣው በዚህ ምክንያት ኢንሹራንስ ኩባንያዎች ሪስኩ ሃይ ስለሆነ በሚሳኤል የመመታት የምትከፍለው ዋስትና ለማግኘት ከኢንሹራንስ ኩባንያዎች የምትጠየቀው ገንዘብ በጣም የንብረትም የመርከብም ስለሆነ ይጨምራል ኢንሹራንስ ኮስት ይሆናል ሩቱ ሴፍ አይደለም እና አንዳንድ መርከቦች ከናካቴው በቃ ይቅርብኝ ይሄን ያህል ለኢንሹራንስ ከምከፍል ስለማያዋጣኝ ባቆምሽ አንዳንዱ ደግሞ የመጣ በቃ ከፍዬ አምጥቼ ገበያ ላይ ያራግፋለሁ ከዛ በኋላ ዋጋ ወጥቶለት በሚሸጠውበት ዋጋ ይሸጣል ነው ቤዚካሊ ማርኬቱን ኢንኤፊሽንት ነው ያደረገው ደካማ አድርጎታል በጣም ይሄ ቀውስና አሁን ይሄ ምንድነው ሲስፋየር እንግዲህ ተስፋ ነው ትልቅ ተስፋ ነው ይዞ የመጣው ተስፋው ፕሮፐርሊ ሃንድል ከተደረገ ወደ ተሻለ መልካም ወደ ሆነ ነገር ልታመራ ትችላለህ አሁን እየተከተለው ያለው ዓለም እየሄደበት ያለው መንገድ ሌላ አማራጭ ሩት ልጠቀም አይሆንም አልሰራም ገበያን ሊያረጋጋ አልቻለም እንደውም ግፋቢል ትልቅ ትምህርት ልትወስድ የምትችለው ስቶክ ፓይል መያዝ ኢንቬንተሪን ማሳደግ ለምንም አይነት ነገር በጣም ነዳጅ ለምሳሌ እስከዛሬ አንተ የምትይዘው በአገር አቀፍ ደረጃ የምትይዘው ሪዘርቭ የአንድ ወር የሁለት ወር ሪዘርቭ የምትይዝ ከሆነ እንደዚህ አይነት ነገር ድጋሚ ሊያጋጥም አትሊስት የ6 ወር ሪዘርቭ መያዝ አለብኝ ነዳጅ ብቻ አይደለም በርካታ በመርከብ የሚመላለሱና ከስቶክ ጋር የተያዙ ነገሮች በርካታ አድርጌ መያዝ አለብኝ የሚለው ነገር ትልቅ ትምህርትን ይሰጣል ለምሳሌ ኮቪድ መጥቶ ሲሄድ ብዙ ነገር አስተምሮ ነው ሄዶ አይደል ልክ እንደዚህ አይነት ነገርም ሲፈጠር የሰው ልጅ በተፈጥሮ ሪዚሊየንት ነው እጅ አይሰጥም ተስፋ አይቆርጥም ጦርነት ውስጥም ቢያልፍ በምንም አይነት ነገር ውስጥ ቢያልፍ ከሌላው ሁሉ ለየት የሚያደርገው የሰው ልጅ ተቋቁሞ ትምህርት ወስዶ ነው ወደሚቀጥለው የሚሄደው ይሄ ትልቅ ትምህርት የምትወስድበት ነው ስቶክ ፓይል እንዴት መያዝ እንዳለብህ
ሰፕላይ ቼንን ሪኢቫሉዌት ማድረግ አለብህ። እንዴት አድርጎ ነው እስካሁን ድረስ ኤግዚስት ያደረገ የነበረውን ሰፕላይ ቼን በምን መልኩ ነው ሪኢቫሉዌት ማድረግ ያለብኝ? ድጋሚ ቆም ብዬ መገምገም አለብኝ አካሄዴን። እንዴት ነው በዚህ ደረጃ እንደዚህ አይነት ነገር ላይ ዲፔንድ የማደርገው? እዚህ ጋር የኢኮኖሚ ባለሙያዎች አናሊስቶች ብዙ ነገር የሚያዩበት ብዙ ነገር የሚያጠኑበት እንግዲህ 2 ወር ሊሞላው ነበር አይደል ይሄ ጦርነት? ኤግዛክትሊ ወር ከስንት ነው አለፈ? ወር አልፏል። ወር ከ15 ቀን እንደዚህ ሆኗል፣ ሊሆነው ተቃርቧል። ይሄ ጦርነት በዚህ ወር ከ15 ቀን ውስጥ ብዙ ነገር አስተምሮናል። ኢንዲቪጁዋል ኢንዲፔንደንት አገራቶችን እነዛ ካንትሪስ ጋር ያለውን እያንዳንዱ ኢኮኖሚና ፖለቲካዊ ሁኔታዎች ድጋሚ እንዴት አድርገን የምትቃኙ የሚለውን ነገር አሳይቶናል። እንግዲህ አህመዲን ብዙ ብለናል ስለ ሆርሙዝ። መጪው ሳምንታትም እንግዲህ ለየት ያሉ ነገሮች የሚመጡ ከሆነ ግሎባል ኢኮኖሚው በምን መልኩ አፌክትድ ሆነ፣ ያ ግሎባል ኢኮኖሚ እኛ ጋርም በእጃዙር ይመጣል። ያው እያየን ነው እንግዲህ የናፍጣ ጫናውን ዋጋ ላይ የመጡ ያሉትን ጫናዎች እያየናቸው ነውና እንግዲህ ድጋሚ መለስ ብለን እንጎበኘዋለን ማለት ነው። መልካም፣ በጣም ጠቃሚ የተባሉ ነጥቦችን አንስተናል። በተለይ እንደ መጨረሻ የተናገርካትን ነገር ማስመር ፈልጋለሁኝ። ሀገራት አሁን የተማሩት እንግሊዝም፣ ብሪታንያም፣ ፈረንሳይም ሌሎችም ሀገራት ብትላቸው የራሳቸውን ነገር ሌሰን ወስደዋል ብዬ አስባለሁ። ኢትዮጵያም እንደ ኢትዮጵያ በተለይ አንዳንድ ሀገራት ያላቸውን የወደብም የነዳጅ ግዥንም ሌሎችን ክምችትን በተመለከተ ጥሩ ሌሰን ሀገራት ወስደዋል ብዬ አስባለሁኝና ምናልባት በዛሬው የዕለተ ረቡዕ የመርካቶ በትርታ ዝግጅታችን ስለ ሆርሙዝ ተወርቶ ያልቅም ከዚህ ሳምንት በፊት በተደጋጋሚ ስለተመለከት ነው። የዛሬውን ግን ዋናው ነጥብ የተኩስ አቁም ስምምነት በዋጋ ላይ ሊያመጣ የሚችለውን ሂደት በተመለከተ በአጭሩ እንደዚህ ያስመለከት ናቸው። የፕሮግራሙ ዋና አዘጋጅ ብሩህ በላይና ፕሮግራሙ መምራት አህመዲን ሸረፋ አብሬያችሁ ቆይታ አደረኩኝ። እኛው በዚሁ እንሰናበታለን። መርካቶ በትርታ